ከባንኮች የሚገኘው ብድር ከእንደገና ሌላ ጋሬጣ የገጠመው ይመስላል። ከማታስቡት ባንክ ላይ የሚደረግ ክልከላ ባለፈ ባንኮች በሚቀጥለው አሁን ከፊታችን ባሉ ወራት ብድር ላይ ያበድሩ የሚችሉበትን ሁኔታ እንዲቀጥሉ የሚያስችላቸው ነገር ተፈጥሯል። ዛሬ ይህን ቪዲዮ ከተከታተላችሁ እስከ መጨረሻ እሱን ልነግራችሁ ነው። ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ቻናሉን ሰብስክራይብ አድርጉ፣ ጆይን በሉ ከኢትዮጵያዎች ካላችሁ ያልን በዚሁ ወደ ዛሬ ቪዲዮ መንገባ ይሆናል። ኢትዮጵያ ባንኮች ለተከታታይ ወራት አብዛኛዎቻችን እንደምናስታውሰው እንግዲህ በብሔራዊ ባንክ በተቀመጠ ገደብ ምክንያት ለደንበኞቻቸው ብድርን በስፋት ማበደር ካቆሙ ብዙ ወራት ተቆጥረዋል። በመጀመሪያ ላይ ባንኮች ከቀደመው ዓመት 14% ብቻ ብድር ማሳደግ ይችላሉ ተብሎ ከዛ 18 ተደረገላቸው። በቅርቡ ወደ 24% አደገላቸው። ይጨምርናል ብለው ጠብቀው ቢሆንም የኢትዮጵያ ብሔራዊ ባንክ ግን ምን ብሏል? ኖ አታበድሩም፣ አልጨምርላችሁም፣ እዛው 24ቷን ብቻ ተጠቀሙ የሚል ነገር አንስቶላቸው ነበር። ብዙ ሰዎች እንግዲህ ጥያቄ ሊሆንባቸው ይችላል። ለምንድን ነው ብሔራዊ ባንክ ባንኮች ብድር እንዳያበድሩ የሚያደርጉ? ምክንያቱም ብድር መበደር እንደምታውቁት ምጣኔ ሀብት ውስጥ፣ ገበያ ውስጥ፣ ኢኮኖሚ ውስጥ ቢዝነስ እንዲንቀሳቀስ የምናደርግበት መንገድ ነው። ነጋዴዎች ገንዘብ በሚያገኙበት ሰዓት ያንን ያገኙትን ገንዘብ ነው እንግዲህ ስራ ሰርተውበት ስራ የሚፈጥሩት፣ ለሰዎች ቫልዩ ክሬት የሚያደርጉት፣ ገንዘብ ክሬት የሚያደርጉት። ይሄንን ብሔራዊ ባንክ ግን አይ አታበድሩ ብሎ ለምን ይከለክላል? ባንኮቹ የራሳቸው ገንዘብ ነው፣ በቁጠባ ከደንበኞቻቸው የሰበሰቡት ገንዘብ ነው። ለምንድን ነው ይሄን የሚያደርገው የሚለው ነገር የብዙዎች ጥያቄ ነው። ብሔራዊ ባንክ በየትኛውም የዓለማችን ክፍል አንድ በጣም ቁልፍ ስራ አለው። ማዕከላዊ ባንክ የምንለው በኢትዮጵያው ብሔራዊ ባንክ እያለን እንጠራዋለን። አንዱ በጣም ወሳኝ የሆነ የማዕከላዊ ባንኮች ስራ የዋጋ ግሽበትን መቆጣጠር ነው። የብርን ወይ ደግሞ የሀገራቸውን የገንዘብ ዋጋ መቆጣጠር በሉት፣ ወይ ደግሞ የዋጋ የፕራይስ ምንለው ስቴቢሊቲ፣ የተረጋጋ ዋጋ ገበያ ውስጥ እንዲኖር ማስቻል ትልቁ ስራቸው ነው። የኢትዮጵያ ብሔራዊ ባንክ እንግዲህ ማክሮ ኢኮኖሚ ኮሚቴ በስሩ ተቋቁሞ በአገር አቀፍ ደረጃ ማለት ነው የማክሮ ኢኮኖሚ ፖሊሲ ሪፎርም ከተደረገ ወዲህ ዋነኛው ስራዬ የተረጋጋ ዋጋ እንዲኖር የዋጋ ግሽበትን ማረጋጋት ነው ብሎ እየሰራ ይገኛል። የዋጋ ግሽበት ደግሞ ከኮቪድ በኋላ እንደምታስታውሱት ኢትዮጵያ ውስጥ በከፍተኛ ሁኔታ እየጨመረ የመጣበት ሁኔታ ነው ያለው። ድርጅቶች ሃይፐር ኢንፍሌሽን ብለው እስኪጠሩት ድረስ እና ሳፋሪኮም የሆነ ጊዜ በሪፖርታቸው ላይ ራሱ ማለት ነው ያንን ወደ አንድ አሃዝ አወርደዋለው ይላል የኢትዮጵያ ብሔራዊ ባንክ። ዋነኛ ዓላማው ስትራቴጂ ብሎ አውጥቶት በነበረው የብሔራዊ ባንክ የ3 ዓመት ስትራቴጂ ውስጥ ማለት ነው 2026 ላይ ምንድነው የሚታያችሁ ሲባሉ የኢትዮጵያ የዋጋ ግሽበት ከ10% በታች ወርዶ ባለ አንድ አሃዝ ሆኖ ማየት ዓላማችን፣ ግባችን፣ ስትራቴጂያችን ነው ብለው ነበረ። ታዲያ ይሄንን እንዴት ነው የምታሳኩት ብላችሁ በምትጠይቋቸው ሰዓት ማንኛውም ኢኮኖሚስት የሚመልስላችሁ ምንድነው? ገበያ ውስጥ የሚንቀሳቀሰውን የብር መጠን መገደብ፣ ማሳነስ፣ እንዳይበዛ ማድረግ ነው። ይሄንን በምንድነው የሚያደርጉት ሲባል ዋነኛው መንገድ ይሄ የፖሊሲ ኢንስትሩመንቶች ሌሎች ሀገሮች የተለመደው በኢንትረስት ሬት ነው። ምን በማድረግ ከፍተኛ የሆነ የብር ዋጋ እንዲፈጠር በማድረግ ነው እነሱ አብዞርብ የሚያደርጉት። ማዕከላዊ ባንኩ ምን ያደርጋል መሰላችሁ? ለምሳሌ ገበያ ላይ ነጋዴዎች በ20% መበደር በጣም የሚፈልጉ ከሆነ ናይጄሪያ ስትሄዱ ምን አደረጉ መሰላችሁ? የነሱን ናይራ ብዙ ሰው ለብድር ወደ ባንክ በሚሄድበት ሰዓት የቤንችማርክ ሬቱን ብሔራዊ ባንክ እኔ በ37 አይነት እንደዛ እንደማለት ነው፣ እኔ በ37% እበደራቸዋለሁ አላቸው ባንኮቹን። ያ ማለት የሆነ ነጋዴ ሄዶ 37% በታች ከፍሎ መበደር አይችልም ማለት ነው። ባንኩ ለነጋዴ ከማበድር እኔ ለማዕከላዊ ባንኩ አላበድርም ይላል ናይጄሪያ ላይ። ያኔ ምን ያደርጋል ማለት ነው? ባንኩ ለሰዎች ማበደር ትቶ ለማዕከላዊ ባንኩ ያበድራል። ማዕከላዊ ባንኩ ገንዘቡን ይዞት በመቆየት ምን ያደርጋል? ገበያ ውስጥ እንዳይንቀሳቀስ ያደርገውና ብዙ ገንዘብ ገበያው ላይ ባለመንቀሳቀሱ የዋጋ ግሽበትን ለመገደብ ይጥራል ማለት ነው። ያንን እንዳልኳችሁ ግን ናይጄሪያ 30% እንዲደርስ አድርጎታል። እኛ ሀገር ማዕከላዊ ባንኩ ስንት ነው ብሎ ያስቀመጠው? 15። በየ2 ሳምንቱ በሚደረገው ይሄ ኦፕን ማርኬት ኦፕሬሽን በምንለው ምን ያደርጋል? አብዞርብ ያደርጋል እየገዛ ምን በ15 እኔ ጋር ማድረግ ትችላላችሁ እያለ ማለት ነው ለባንኮች። ታዲያ ባንኮቹ ይሄንን በሚያደርጉበት ሰዓት ገበያ ላይ እንደምታውቁት ሰው በ23 ይበደራል። ማይክሮ ፋይናንስ ላይ ሄዶ ሰዎች በ30 ድረስ እየተበደሩ እንደሆነ ታውቃላችሁ። ስለዚህ እንግዲህ ያለው ብቸኛ እድል ምን ማድረግ ነው ማለት ነው? ኢትዮጵያ ብሔራዊ ባንክ ገንዘብ በስፋት ወደ ገበያው እንዳይገባ ባንኮችን አታበድሩ ብሎ መከልከል ነው።
ይሄንን በማድረግ ነው በዋናነት በእነዚህ ባሳለፍናቸው ወራቶች ውስጥ እንግዲህ የኢትዮጵያ ብሔራዊ ባንክ መደበር እያደረገ ያለው ባንኮች ገበያ ላይ ብዙ ገንዘብ እንዳያወጡ። ኢንተረስት ሬቱን ሲያዩ 15 ብሏል። በ15ቱ ግን ያን ያህል ኢንተረስት አይደሉም። ምክንያቱም በ18 በ23 በ30 ማይክሮ ፋይናንስ ድረስ ሄደው የሚበደሩ ሰዎች ስላሉ የብር ዋጋ እዛ ደርሷል እና የብርን ዋጋ ቤንችማርክ ማስቀመጥ ስላልቻለ ያለው ብቸኛ እድል ባንኮች በቃ ከዚህ በላይ ማበደር አትችሉም ብሎ መከልከል። ያ ደግሞ ይነሳል ይቀየራል እየተባለ በተደጋጋሚ እየተወራ ነበር። የተለያዩ ነገሮች ሲመጡ እኔ ራሴ እዚህ ቻናል ላይ አንስቼ አውቃለሁ። IMF አንሱ ብሎ ተናግሮ ያውቃል። ብዙ ነገር ተብሎ ነበር እንደምታውቁት። ይህንን ማድረግ አለባችሁ ብሎ ከIMF ጋር ራሱ የተስማሙባቸው የጊዜ ሰሌዳዎች ከአንድም ሁለቴ አልፈዋል። ነገር ግን አልተነሳም። ለምን ብላችሁ ስትጠይቁ ዋጋ ግሽበት ነው። ታዲያ ከሰሞኑ ያንን ነገር በተለይ እስከ ሰኔ ይነሳል የሚል እንድምታ ነበረው። ግን ያንን ደግሞ መልሶ የሚያጨልም ነገር ነው ከሰሞኑ የተፈጠረው። እሱም የኢትዮጵያ የዋጋ ግሽበት ተመልሶ ወደ ሁለት አሃዝነት ተመልሷል። አሳካ ነው ብለው የነበሩት በ2026 ወደ አንድ አሃዝ መለስ ነው ብለው የነበሩትን ዋጋ ግሽበት ከ11 በመቶ በላይ አለፈ ተብሎ ሰምታችኋል። ምግብ ላይ 13 በመቶ በላይ ዋጋ ግሽበት ነው የታየው ተብሏል። ያ የዋጋ ግሽበት ያ የሸቀጦች ላይ እየመጣ ያለው ከወር ወደ ወር እያደገ ያለው ዋጋ ግሽበት እንዳይከሰት አሁንስ ምንድነው የሚያደርገው ብላችሁ ነው የምታስቡት? ብሔራዊ ባንክ የሚከተለው ሞኔታሪ ፖሊሲውን ነው። ምን አድርጎ ገንዘብ በቃ ገበያው ላይ የሚጠፋበትን መንገድ ነው የሚፈልገው ማለት ነው። በሚቀጥሉት ጊዜያት ምን ለማድረግ ከ10 በመቶ ማውረድ እንደዛ ነው የሚችለውና ማለት ነው ብሔራዊ ባንክ ማድረግ የሚችለው እሱን። ስለዚህ ምንድነው ማድረግ የሚችለው? ባንኮቹ ልክ ሰኔ በሚደርስበት ሰዓት አሁን ብድር እንዳያበድሩ የሚያደርጉበትን መንገድ ነው ማለት ነው የሚፈልገው። ሌሎች ቴክኒኮች ሊጠቀም ይችላል። እንደ IMF እንዳለው አድርጎ 14 በመቶ 18 24 በመቶ ያላትን ነገር እንዲያው ቢያነሳት እንኳን ሌላ መንገድ ፈልጎ ባንኮች ለሰው እንዳያበድሩ የሚያደርጉበትን የተለያዩ ዘዴዎች ፈልጎ እንደሚያመጣ መጠበቅ መቻል አለባቸው። ስለዚህ እንግዲህ ነጋዴዎች ከሆናችሁ የኢንፍሌሽን ዴታ በሚወጣበት ሰዓት ካሁን በኋላ መከታተል አለባችሁ። ኢንፍሌሽን በሚጨምርበት ሰዓትና የብሔራዊ ባንክ ዓላማ ኢንፍሌሽንን መቆጣጠርና መቀነስ በሆነበት ሰዓት ገበያ ላይ ብር እየጠፋ ይመጣል፣ ብድር እየቀነሰ ይመጣል። ባንኮቻችሁ እንደማያበድሯችሁ አስቀድማችሁ ጠንቀቅ አለባችሁ ማለት ነው። የኢንፍሌሽን ዴታ እየተከታተላችሁ የኢንፍሌሽን ዴታ እስካሁን ድረስ ብዙም ያው በተለይ ከቅርብ ጊዜ ወዲህ ነው እንጂ እስከሆነ ጊዜ ድረስ ትርጉማቸው ምን እንደሆነ ራሱ አናቅም ነበርና ማለት ነው። አሁን ግን ያንዳንዳችን ቤታችን እያንኳኩ ያሉ ነገሮች ስለሆኑ ልንረዳቸው ይገባል። ስለዚህ ኢንፍሌሽን እየጨመረ በሚሄድበት ሰዓት ብድር የምትባለው ነገር ባንኮች የሚሰጡት ገንዘብ ታይት ሊሆን እንደሆነ ከወዲሁ ልንረዳ ግድ ይለናል ማለት ነው። ይህንን በማድረግ ገበያውን ማረጋጋት የሚል እሳቤ ስላለው እንግዲህ በቀጣይ ጊዜያት እርግጥ ነው ያ ካፕ ሊነሳ ይችል ይሆናል። ነገር ግን ሌላ መንገድ ተፈልጎም ቢሆን ምን መደረግ አለበት? ቴም መደረግ አለበት። ያለበለዚያ ኢንፍሌሽን በራሱ ባህሪው ምንድነው ደግሞ ካመለጠ ደግሞ ዝም ብለው እንዳይተውት ማለት ነው። ካመለጠ ደግሞ አንዳንዴ ለመያዝ አስቸጋሪ ይሆናል። አንዳንድ ሀገሮች እንደምታውቁት ነው እጃቸው ላይ ገንዘብ ዜሮ እየሆነባቸው ነው ማለት ነው። እጃቸው ላይ የያዙት ገንዘብ እንደነ ዚምባብዌ ምናምን የመሳሰሉ ሀገሮች ላይ የተፈጠረው ያ ስለሆነ ማለት ነው። ስለዚህ ያ ጥንቃቄን መቼስ አይለያቸውም። እንደ ኢኮኖሚስት የሚመሯቸው ኢኮኖሚስቶች እነዚህ ነገሮች የሚያደርጉ ስለሚመስለኝ፣ ስለዚህ እነዚህን መረዳት መቻል አለብን። እናንተ ምን ይመስላችኋል? እስቲ አስተያየት መስጫ ሳጥን ላይ ጥያቄዎቻችሁን አስተያየታችሁን ጻፉልን። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት ደግሞ መስማት የምትወዱ ከሆነ ሰብስክራይብ በሉን እያልኩኝ በዚሁ የዛሬውን ቪዲዮ አጠናቅቃለሁ።